እንደሌለኝ ተነግሮኝ ነበረ። ነገር ግን ቅድስት አርሴማ በህልሜ እዚህ መተሽ ተጠመቂ ያለችኝ ዶክተሮች ጋር ሄጄ ጽንሱ እንደማይቀጥል እዚህ ገዳም ላይ በጣም ብዙ ሰዎች ብዙ ገቢረ ተአምራት እየተደረገላቸው ቆመው ምስክርነት ይሰጣል። እግዚአብሔር ለአንዱ አባት ለሌላው የእንጀራ አባት እንዳልሆነ የሁሉ አባት መሆኑን እንዲያውቅ ደግሞ እግዚአብሔርን ድንቅ ስራ መናገር መመስከር ተገቢ ስለሆነ ነው። የመጀመሪያ ጊዜ ፕሬግናንት ዶክተሮች ኮሚኒኬሽን እንዳገና እንደማይመልጡ ራሱ ተናገሩ እና ሌላ ድልም ላይኖር እንደሚችል ነበሩ። እዚህ ሌላ 3 ቀን ተጠመቂ ብላ ነገረችን። እዛ ወደዚህ መጣሁ 10 ቀን መሰለኝ ቆየት ተጠመቂ ሁሉ ነገር ነገራቸው። አባ ችግር የለውም በእኛ ህልቶች አስቀጥዋሉ አስቀጠልኩ። ለማንኛውም ፕሬግነንሲ ለየት ባለ ሁኔታ ዶክተሮች ለሚጠሩልኝ ከዛ በቃ በሰዓት ምንም ሳቱ እንደ ማንኛውም ልጅ በሚወለድ ማለት ነው እና ቤሳ መጣለው ብዬ ቃል ገብቼ ስለነበረ ያሰብኩት ስላደረገችልኝ ቃሌን አክብሬ መጣሁ። ለእኛም እንደመሆናችንን ቅድስት አርሴማ እናንተን ትኖራላችሁ። እሺ፣ ይሄ ትልቅ ገቢረ ተአምር ነው አይደል? የመጣሁት ከሲያትል ነው። ድምጿ ስላልተሰማ ልስ የመጣሁት ከሲያትል ነው። ከሲያትል ነፍሰ ጡር ሆኜ ነው ወደዚህ የመጣሁት። ዶክተሮች ጋር ሄጄ ጽንሱ እንደማይቀጥል ወደፊትም ደግሞ የመውለድ እድል እንደሌለኝ ተነግሮኝ ነበረ። ነገር ግን ቅድስት አርሴማ በህልሜ እዚህ መተሽ ተጠመቂ ያለችኝ። ከሲያትል ወደዚህ ቦታ በህልሜ አይቼ መጣው ተጠመቁ። ተጠምቄ ደግሞ ያው አባ ነው ያለችኝ። እኔ ቀሲስ ነኝ። እኔን ነው ያገኘችው። እኔ በደንብ አስታወስኳት። አሁን ስትናገር አስታውሳለሁ እና በእንባ ነበር የነገረችኝ። እንባዋን አስታውሳለሁ። በጣም እያለቀሰች የነገረችኝ እና እንዲህ ብሎኛል አትይም ምን ላደርግ አለችኝ። አንዳንድ ጊዜ እንዲህ አይነት ነገር ፈተና ማለት። ስለዚህ ምን ነበር ማለት የነበረብኝ? እነሱን አትስሚ፣ ጽንሱ ምን ይበል ይቀጥል። የሚያድነው ማን ነው? እግዚአብሔር ነው። ታዲያ ይህችን የመሰለች አበባ የመሰለች እንጀረት እግዚአብሔር በሞገስ በጸጋ ታድርግልን። ይህችን የመሰለች እሱ የታቀፋት ቦታ የለበሰው ማለት ነው። ይህችን የመሰለች አበባ ልጅ አትውጪ ተብላ ነበረ። ይኸው ቅድስት አርሴማ እዚህ ተጠመቂ አለቻት። እዚህ ተጠመቀች። መንፈስ ቅዱስ ፈውሷት። ይኸው የመንፈስ ቅዱስ ልጅ ናትና እግዚአብሔር የተመሰገነ ይሁን። ብላችሁ እግዚአብሔር ይመስገን። በዚህ ገዳም የሚደረገ በጣም በዛም ጾም በዛም ፈተናውን ያስችለናል።